የሐሰተኛ ድራማውን መነሻ መቼት ደምቢዶሎ ዩኒቨርሲቲ መሆኑን የተገለጸበት የተላለፈ ሲሆን ይኸውም ከዩቲዩብ ላይ ሲጫን ሆን ተብሎ እንዲቆረጥ ተደርጓል። ከዋናው የድራማ ቃለ መጠየቅ ላይ ያገኘነው መረጃ ብርቱካን በደምቢዶሎ ዩኒቨርሲቲ የፋርማሲ ተማሪ መሆኗን የገለጸችበት ይሁን እንጂ በወቅቱ ብርቱካን የ12ኛ ክፍል ተማሪ መሆኗን ማረጋገጥ ችለናል። ታገቱ ከተባሉ ተማሪዎች ውስጥ ስሟም አልተገኘም። 12ኛ ክፍል ስደርስ ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዩኒቨርሲቲ ምድብ ስመደብ ሀረማያ ዩኒቨርሲቲ ነው የመጀመሪያ ምድቤ ነበር። ከመጣው በኋላ በኪና ላይ እንገናኛለን። የት እየሄድሽ ነው እላታለሁ። አይ ዩኒቨርሲቲ ደርሶኝ እየሄድኩ። የት ነው የደረሰሽ? ደምቢዶሎ ዩኒቨርሲቲ ስለኛለች። በላይነሽ ነው የምትባል በሰዓቱ። ከዚያ እና ታዲያ እኔ እኮ እንዲሆኑ በቃ እንድሄድ አልፈለኩም። ምክንያቱም አባቴን አስታውስበታለሁ። እዚያ እንሂድ እንዴ? አይ መጀመሪያ ጠይቂያቸው ሄርን ይዛኝ ሄደች። እሷ የባለ ሀብት ልጅ ስለነበረች ትራንስፖርት ስከፍልልኝ ያቺ 300 ብሩን በእጄ ይዣታለሁ። ሄርንና ሬጅስትራል ብሩን እንጠይቃለን። በዚህ ሁኔታ ነበረ። እንዴት ላድርግ ብዬ ሳናገራቸው ክፍተት ቦታ ካለ ችግር የለውም አለ። ከዛ በሰዓቱ አይ በቃ እንትን የማታስገቡ ከሆነ ልሄድ እዚያ እንዳያልፈኝ ሄጀም የማርፍበት ሄጀም የሚያስተምሩኝ ነገር አይደለም፣ ሰው ቤት ነው የምኖረው ምናምን ስላቸው ምንም ችግር የለውም። ከዛ እንደውም አጋጣሚ በናቹራል አለ ሶሻል ተማሪ ከሆን ሂጅ አለኝ። አይ ናቹራል አለኝ አልኩትና ዶክመንት የሰጥቼ እዚያው ተመዘገብኩኝ። ፍሬሽማን ኮርሶችን እነሱን ከወሰድን በኋላ ፈተናውን ከተፈተነ በኋላ ዲፓርትመንት ምረጡ ተባለ። ዲፓርትመንት መረጥ። በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። ከዛ ተማረች። ከ12ኛ ክፍል ጥሩ ውጤት አመጣ። ወደ ዩኒቨርሲቲ ወደ ሀረማያ ዩኒቨርሲቲ ተላከች። ሀረማያ ዩኒቨርሲቲ ትንሽ ከኛ ከጎጃም ተነስቶ ሀረማያ ዩኒቨርሲቲ ለመድረስ ትንሽ ራቅ ስለሚል ሐዋሳ እንድትማር አረጉ ዘመዶቿ። ሐዋሳ ዘመድ እህትም ስላለቻት ርቀቱም ስለሚያስቸግር ሐዋሳ ሄደችና ትምህርቷን መማር ጀመረች። አካውንቲንግ ኤንድ ፋይናንስ ሐዋሳ ነበር መኖሪያ ያኔ ማለት ነው። እኔ ነኝ ሐዋሳ ዩኒቨርሲቲ ለምኜ የማታ እንድትማር ቅዳሜና እሑድ ማለት ነው። ቅዳሜና እሑድ እንድትማር አድርጌ በ2013 የአካውንቲንግ ተማሪ ነበረች ሐዋሳ ዩኒቨርሲቲ ማለት ነው። ዩኒቨርሲቲ ቢሆን የሄደችው ደምቢዶሎ አልነበረም። ከመጋባታቸው በፊት ሐዋሳ ዩኒቨርሲቲ ተማሪ ነበረች። ከተጋቡ በኋላ ወለዱ። ልጁ ይደግና ልጅ ማሳደግም ስራ ነው። ከዚያ በኋላ ትማሪያለሽ በሚል ልጅ እያሳደገች እሷ ቤት እንደምትል ነው የምናውቀው። እሱም ባንክ ነው የሚሰራው። ያው በጠዋት ወጥቶ ማታ ነው የሚገባው። ይሄ ነገር እንግዲህ እሱ ስራ ከወጣ በኋላ እየወጣችውን ምን ሰዓት ታርገው መቼ ይፈጠር የምናውቀው ነገር የለም። እኛም እንደ ህዝብ ሰማ ነው። 2012 ነው የተፈተንኩ። 2013 ገባውኝ። 2013 ገባው። 2013 እና 14 ነው የቆየውኝ። ፍሬሽማንን ኮርስ ተወሰርኩ በኋላ አካውንቲንግ የተመዘገብኩኝ አካውንቲንግ ነው። በአካውንቲንግ እና ፋይናንስ ነው የተመዘገብኩኝ። በዚያ ልክ መጀመሪያ አሰልፈውን ስለነበረ ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድነው ታኛለኝ ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ከደፈሩ በኋላ ምንድነው እንትን ራሴን ስስት እቺ ምን አይነት የተጨምለቀናት ምን አምስታችን ስለተንጠለጠልንባት ነው እንዴ አሁን እንትን ደፈርናት ማለት ነው። ምን አደረኩ ሲጀመር ስሜቴን ሳልወጣ የፈለኩትን ሳላደርግ ሲል ከዛ አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋል። ይሁን እንደ 6 አይነት ነገር እንደ 6 ይሆናል። እንደ ፌሮ እንዲህ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር። እንዴት አይነት ነገር ነው? በጣም ግራ የሚያጋባኝ በጣም ስህተት የሆነ ነው። ፎልስ ኢንፎርሜሽን የሆነ ነው በጣም። አሁን እንኳ ደምቢዶሎ የተባለ የዛሬ 5 ዓመት በፊት ነው። 5 ዓመት 6 ዓመት ነው። ልጁ ደግሞ ተደፍራ እንደወለደች 1 ዓመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደችው ነው። ልጁ ግን ስንት ዓመቱ ነው? 2 ዓመቱ ነው። ስለዚህ የዛሬ 6 ዓመት 5 ዓመት ትደፈር ነው። የዛን ልጁ ስንት ዓመት የሆነው ነበረ? 5 ዓመት እና ከ4 ዓመት በላይ የሆነው ነበረ። ግን ልጁ ስንት ዓመት ነው? ገና 2 ዓመት ነው። እና ተደፍራ ታግታ
ደምቢዶሎ የሚለው በጣም ውሸት ነው። አታውቀውም። ደምቢዶሎ ቤት እንደሆነ ራሱ ዩኒቨርሲቲ ቤት እንደሆነም አታውቀውም። ስሙንም ላታውቀው ትችላለች። የዛ ደገና ነበረ። ስለዚህ ይህ በጣም የተሳሳተ ነው። 2014 ተጋባን። 2014 15 16 17 ኦልሞስት እንግዲህ ወደ 4 ዓመት እየመጣ ነው። አብረን ነው የምንኖረው። ከተጋባን በኋላ እሷ ሜዳ አታውቅም፣ እኔ ሜጅ አላውቅም። አብረን ነው የምንኖረው። ምንም ነገር በማላችን ነገር የለ። ከእህቴ ጋር ነው ቀላቅሎኝ የተመለሰው ሐዋሳ ማለት ነው። ከሐዋሳ ውጭ ከደብረ ማርቆስ ከሞጣ ከምናምን ውጭ የማውቀው ነገር የለም። ማህፀኔን የጨቀጨቁ ከአንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው ሁለቴ ሲመታኝ ይሄኛው ተከፈተ ጭንቅላቴ ማለት ነው። ከዛ የሆነ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ፀጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደ ምላጭ አይነት ነገር ይዘዋል። ይሄ ሁሉ ትልትል ነው። ቀይ ነበርኩኝ። ይህን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስም። ተጣል ምን ሆነ ግን ምንድነው በስድስተኛ ቀና ብዬ እንትን ስል ምንም ነገር የለም። ከጎኔም ሬሳ አለ፣ ከጎኔም ልጅ ተርትላለች። በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄ ልብስ ሙሉ ጫርጌ አውልቄ እንትን አሰርኩት። ይሄን ተንትኑ ጋር አጣብቄ አስሬ በፍጹም የሚታይ ጠባሳ ምንም አይነት ጠባሳ የለም። ምክንያቱም ሚስቴ ናት። አብረን ነው የምንኖረው። አብረን 2014 ተጋባን። አሁን 2017 ነው። ኦልሞስት 3 ዓመት ሆኖናል። ከ3 ዓመት በላይ ሆኖናል። እንግዲህ ፊልሙ የተሰራ መች ነው እንግዲህ መች ሆነ አይታወቅም። ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለ6 ተደፈረች ታገተች ነው? ይህ በጣም ግራ ነው የሚያጋባ። ለትወና ብለው ሲያቀርቡ ትክክለኛ የተናገሩት ምን ነው? ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲህ ተደርጊያለሁ እንዲህ ተጨጭቂያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ። እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና እዚያ ራሴን ሁሉ ሳትኩኝ። ቡና ባንክ ነው የምሰራ፣ ኮልፌ አጠና ተራ ቅርንጫፍ የደንበኞች አገልግሎት መኮንን 3 የሚባል ፖዚሽን ነው ያለው። እንደዛ ምንም ማገለግል ባንኩ አሪፍ ይከፍለኛል። ለኔ የሚያንሰኝ አይደለም። ለቤተሰብ ማስተዳደር በሱ ነው። ስለዚህ የኢኮኖሚ ችግር እንደሌለ ሁሉም ያውቋል። ተከራይተን የምኖርበት ያውቋል። ደረጃ እንደምንኖር ችግር እንደሌለብን ያውቋል። ምንም አይነት ነገር ሌላ እርዳታ እንደምንጠይቅ ማንም ያውቋል። እንደማንጠይቅ በራሳችን በእኔ ደሞዝ እንደምንተዳደር እሷንም በእኔ ደሞዝ እንደማሳከም ሁሉም ነገር ያውቃል። ቪዲዮ ላይ ያየሁትና እዚህ ጋር ያለው ነገር ይለያያል። ምክንያቱም በቤት ውስጥ ሙሉ ቤቷ እንደሆነ ነው የማውቀው። እንደ ማንኛውም ሴት ጋግራ ነው የምትበላው። እሱ ሰርቶ እንደሚገባ ነው። እኛ ደግሞ ሚዲያ ላይ ሳይ በጣም ነው የደነገጥኩት። ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም። ልጁንም አውቀዋለሁ። ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ። ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይ ቸው ነበር። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ውድ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለስራ ነው። ቤተሰቦቻችንም የደህና ቤተሰብ ዘር ነው። ጎሎባት እዚህ ድረስ የምትደርስ ደረጃ ልጅ አይደለች። አሁንም ሚዲያው የሚያወጣው ነው። ተቸግራ መንገድ ላይ የሚያወጣ ነገር አላጋጠማት። በጤናው እየታመመች ነው፣ እየታከመች ነው። የልብ ኬዝ አለባት። ጴጥሮስ አሁንም ክትትል አላት። ሲቸግረን እኮ እኛ ለሌላ ሚዲያ እኮ ወጥተናል። አሁን አጎታችን በቅርቡ ያው መታወቁም ስለማይቀር ዶክተር ይመስገን አጎታችን ልጅ ነው። እሱን ሲቸግረን ገንዘብ ሲቸግረን በትክክለኛው መንገድ ነው ገንዘብ ልመና ይወጣል። አግዙን፣ ገንዘብ የለንም፣ ለወገን ለራሽ ወገን ነው ብለን በየፌስቡክ አለ ነገ ገጽ ይወጣል። ሲቸግረን ህዝቡን በትክክለኛ መንገድ ጠይቀን አሳክሞልናል የኢትዮጵያ ህዝብ። በዚህ አጋጣሚ የኢትዮጵያን ህዝብ እናመሰግናለን። ሚዲያዎችንም አግዘውናል፣ ተባብረውናል። መጠየቅ ባለብን ሰዓት በትክክለኛ መንገድ እኮ ተጠይቀን ተረድተን ወንድማችን እንድነው መጥቶ አብረን እየሳቀ ነው። ሰው እናትና አባቱ በህይወት እያለ በጤና እያለች እኛ ደህና ነን፣ እግዚአብሔር ይመስገን። ከኔ በላይ ደግሞ ብዙ ታላላቅ ወንድሞች አሉ፣ አጎቶች አሉ፣ ዘመዶች አሉ። በሁሉም አለንላችሁ ነው።
ለእነ ሁሉም አንገቱን ይደፋል። የትናንትና ሐዋሳ ሄጄ ነበር። አጎቴን ነው ያገኘሁት። በሱ ምክንያት ነው የማስሄድ ዶክተር ነው በቃ ቤት ነው ያለው። እንደዚህ አይነት ነገር ያጋጥመናል ብለን አላሰብንም። በዚህ አጋጣሚ ግን የኢትዮጵያን ሕዝብ ይቅርታ እንጠይቃለን። ሐዋሳ ዩኒቨርሲቲ እየተማረች እያለች 2014 ላይ ህዳር 5 ትዳራችንን ክፍለ ሀገር እናትና አባቶቻችን ባሉበት ከዚህ አብረን ሄድን። እሷ ከሐዋሳ መጣች። ከዚህ አብረን ሄድና ክፍለ ሀገር ላይ እናትና አባቶቻችን ባሉበት በሀገራችን ባህል ወግ መሰረት እዛ ታድረን እዛ ተጋብተን